እንዳልወድቅ ይዘውኝ ወጡ። በቃ መልሁን አይዞሽ ያጣሁትን ፍቅር በሱስ ማግኘት ፈልጋለሁ። እወደዋለሁ። እኔ ንብረት ምንም አይደለም ምንም ማለት ታውቋት ይሆን ወይ? ለልጄ በቂ እናት መሆን ፈልጋለሁ ከምንም በላይ። ሁሉም ባይዘው አድሟል። አሁን ማንንም ከኔ ጋር የቆመ የለም። በየክሻ አማውራ ቤቱን አዎ ከዛ ምንድነው ማይሆነው? ምንድነው የምትለው አልኩኝ። ከዛ እንደመተን እዚህ ተረጋግተን እራትን በላን ምናምን በቃ የሆነ ደስ የሚል መንፈስ አሳክመዋለሁ ስላለች በቃ ተስፋ ውስጥ ነኝ። ሳይ መታደል ቤተሰቦች ተብሎ ተጠራ። በቃ መሬቱን ባጠጥኩ የት ልሂድ? ከዛ እናቱ ገባችና አይሆንም ስትል ሰማዋት። ከዛ ምንድነው ማይሆነው? ምንድነው የምትለው አልኩኝ። ልጅ አልሞተም ልቤ ነግሮኛል አለች ማለት ነው። እዛ እኔም በፈረስ ገባ ተስፋ አልቆረጥኩም። ጸበሉን ጀገብቼ ቀባሁት። ማሬት ተነስ እየጠበቅን ነው ተነስ። እኔም ባብሹም እየጠበቅን ነው አልኩት። አይሰማም ሞቷል። በቃ ልቡ ደክሟል። ከዚህ በላይ አንችልም አለኝ ዶክተር። እንዳልወድቅ ይዘውኝ ወጡ። በቃ መልሁን እኔ የቅርብ ሰው ሞቶብኝ አያውቅም። ገኒ አከራይ ነው እንደው በቃ የቅርብ ሰው ብዬ በጣም ውስጤን የሚበላኝ ሐዘን ማለት ነው። በባል ያሳየኝ እግዚአብሔር ያን ነገር መሬቱን አይዝርግት አልኩ። ከዛ የሆንኩትን ነገር አላውቅም። ሬሳውን ይዘው ሲወጡ በመስኮት ወጣሁ። ማሬት ተነስ ለምን ለኔ በጣም ያስፈልገኛል። በጣም አምኜው ነበር ትዳር ጀመርኩት ቤተሰብ ስለመፈልግ ነው። እድሜ ሆኖ አይደለም ያገባሁት። ያጣሁትን ፍቅር በሱስ ማግኘት ፈልጋለሁ። እወደዋለሁ። የሆነ ሰዓት እንኳን ሲሄድ ማላምነው ልጅ ነው እንኳን ሞትብኝ ማለት አክስቱን እንኳን ብርስ ከመጠየቅ የደረስኩት እኮ እንዳይጎዳ ነው። በቃ ሳይሆነውን ነገር አላውቅም። በቃ ይዘው ሄዱ። በማግስቱ ተቀበረ። አይዞሽ በክረምቱ ቀበርኩት። ምን ልበልሽ በጣም ያስጠላ ጊዜ ነበር። አይዞሽ ያኔ የሚገርምሽ ኮማው ከብቷል ነይ ሲሉኝ መዝሙሩን ጨርሼ የሰማሁት የዛኔ ነው። የጋበዘኝን ታክሲ ውስጥ ሆኜ ሰማሁት እና እግዚአብሔር በእኛ ቤት ምስጉን ነው ማለት ተስፋ እንዳትቆርጪ ነው። በቃ እኔ ሞታለሁ ግን ማመስገንሽን እንዳታቆሚ የሚል መልእክት አለው። እኔ አሁን ስተረጉመው ገብቶሻል? ሲሞላም ሲጎድል በቃ ማቆም የለብንም ምስጋና ነው የሚለውና በቃ እንደሚሞት አውቋል ማለት ነው አልኩኝ። ተስፋ እንዳልቆርጥ ነው። ከህመሜ ጋር እንደዛ እየታገልኩ አስታምሜው እንደዛ በጣም ሰቃይቻለሁ። መቤቴን እንዲድንልኝ ግን በቃ አልሆነም፣ ሞተ እና በማግስቱ ተቀበረ ምናምን። ከዛ በሶስተኛው ቀን ልጅ አልሞተም ይቆፈርልኝ መሬቱ አለች እናቱ። ልብ ትርታው ቢቆም ይነግረኝ ነበር። ውስጤ እንደዛ አልነገረኝም። ይቆፈር መሬቱ አለኝ። ረበሸኝ። እሱ ደግሞ እና ስለሆነች ታውቋት ይሁን ጅል ነኝ በቃ ታውቂያለሽ። በጠዋት ሄድኩኝ ማሬ መቃብሩ ጋር ሂጂ ማለት ነው። ታውቋት ይሆን ወይ? ተነስቶስ ቢሆን የምትሰሚው ታሪክ አለ አይደል? እግዚአብሔር ራርቶስ ቢሆን አልኩ። የለም ግን ውሸት ነው፣ አልሰማኝም። በቃ ከዛ እንደዛ አሳለፍን። ለቅሶም ተይው ቁልፍ እንኳን ስጡኝ፣ ቤታችን ዘግተን የመጣ ነው። ቁልፍ ስጡኝ፣ ልብስ ማምጣት አለብኝ፣ ፎቶዎች ላምጣ ብዬ ስል አይ ቁልፉ እኛ ጋር የለም አሉ። ገና ሳይሞት ኦልሬዲ ቁልፍ ከልጄ ወጥቷል፣ እኔ ጋር አይደለም። በፊት አንዴም ሁለቴ ሄደናል ከሱ ጋር ቤት አማውራ ቤቱን የምትኖሩበት ቤት ያክስሽም ቤት ቁልፉ እኔ ጋር አይደለም አለች አክስቱ። እናቱ ጋር ነው ቁልፉ ያለውና አይሰጥም። አይ የለም ሩቅ ቦታ ነው አሉ ማለት ነው። ከዛ ጥቁር ልብስ ከአከራዬ ያከራዬ ልጅ አመጣችልኝ። ጓደኞቼ ኪያ በቃ ተሰባስቦ ነው ጥቁር ልብስ እንኳን ለብሼ ያለቀስኩት ማለት ነው። ቤት መሄድ አልቻልኩም። በቃ ቁልፍ የለም አሉኛ ጋር ማለት እየተቀየሩ መጡ። በቃ እሺ ብዬ እንትን አልኩኝ። ከዛ እንደዛ እንትን አልን። ልክ ስድስተኛው ቀን ምናምን ሲሆን ሁሉም ቤተሰብ አለ የመጣ ማለት ነው ከክፍለ ሀገርና ተሰበሰቡና ስድስተኛ ቀን ነው ነይ እናናግርሽ አሉኝ። እሺ ብዬ ቁጭ አልኩኝ ማለት ነው እዚህኛው ቤት። ምንድነው የምታስቢው? ምንድነው መስራት የምትፈልጊው ነገር ንገሪንና እኛ እንትን እናደርጋለንና እቃሽን ጭነሽ እዚህ ቤት ነይና ኑሪ። አንድ ክፍል ቤት የምንኖረው በፊት ሁለት ክፍል ነው። እቃውም አይችለውም ያንን ብዙ ነው እቃችንና እዚህ ችለሽ ኑሪ። አንድ ክፍል ቤት እንሰጥሻለን። የሚሸጠው እቃ ተሽጦ
ተቻችለሽ ከነሱ ጋር ምንም ቢሉሽ ቢመቱሽም ቢደበድቡሽም ችለሽ ነው መኖር ያለብሽ ልጁን ለማሳደግ ስትይ ብልጥ ሁኚ። እናት ቁጭ ብላለች። እንደዚህ ተባልኩ ማለት ነው። ሲጀመር የዛሬ ሳምንት ቆሞ እየሄደ የነበረ ልጅ ነው። ይሄን ነገር ለማውራት ቦታው ነው ገኒ ፍረጅኝ እስቲ ቢያንስ አርቦ ቢወጣ በቃ ህመሜን ቢያንስ ባስታመም ማለት ጥቅም በፈልግ እኔ ዛኑ ሰዓት ፈልጋለሁ እሺ እንትን ግዙልኝ ብዬ ኖራለሁኝ። ውርስም በፈልግ እኮ ቤቱን አያስወጡ ይፈንቅል እሱ አይደል ምንም ትርጉም የለውም ለኔ እሱ። ከዛ ይሄን ጊዜ ለማውራት ጊዜው አይደለም ይሄን ነገር ለማውራት። እንደዛም ካላችሁ ደግሞ እዛው በፊት ምኖርበት ትዳሬ ያለበት ቤት አንዴ ጠቅልለን ሄደናል። እዛ ልመለስና አንድ ወር ጸበል ወደ ራሴ ልመለስ። ከዛ በኋላ አርባው ሲወጣ እናውራ እንደ ቤተሰብ አልኳቸው እና እዛ ቤት ለምኖርበትም ቤት ኪራይ መክፈል ካለብኝ ልክፈል። አውርሳን ሄድ ነው ግን አውርሰሽኛል ማለት አልችልም። ገብቶሻል? ሰው ፈቅዶ እስካላረገልሽ ማለት አውርሳን ማለት በጽሁፍ አስቀምጠዋለች በቃል ነው። ቤቱን ግን እንደውም ሽጠው ብዙ ጊዜ ሽጠውና አንተ የምትፈልግበት ቦታ ግዛ ትለው ነበር። እኔ ነኝ እንዳይሸጥ መከላከለው። ለምን መሰለሽ? አሁን ተጠዳድፎ ተሽጦ ብሩ ቢጠፋ ትቀያየማላችሁ። መሰረትን ያዝና ያንን ቢዝነስ የሚያልኩሽን ከጀመርን በኋላ እርግጠኛ ማይጠፋ ብር ይሆናል ነው። ጥቅመኛ ሴት ቦን እዛ ጋር ማሸጥ ይችላል። ሲሸጥ በስሙ ነው የሚገዛው። አበቃ ከዛ አላክሽም ማለት ነው እኮ ህሊናሽን መሸጥ ነው የሚጠበቅብሽ። ግን ያ ነገር አላሰብኩም እኔ እና የተወሰነ ዕዳ ደግሞ አለበት ቤቱ 20 ሺህ ብር ምናምን ቢሆን ነው እና ያንን ዕዳም እኛ እንደምንከፍል ነው ያው ስንሄድ እና ያንቺን ዕዳ አስቤ ነው ቤት ኪራይ ከፍልሻለሁ ያልኩት። ሲቀጥል ያወረሰችኝ ነገር የለም ለኔ በቃ ህሊና አለኝ። ከዛ አይሆንም እዛ ቤትማ ጭራሽ አትሄጂም አሉ። እናትየው ብድግ አለች። የዛማ ሻትልም ሲጀመር እሷ ሴቲክቷ የለችም። ይሄንን ስንመካከል እነሱ ያው አብሮ የተመካከሩት ነገር ኦሬዲ ሁሉም ሰው እኔ ላይ እንዲነሳ ተደርጓል። ሁሉም ሰው ማለት ለቀስተኛ መጥቶ ስለኔ ነው የምታወራው። ለቅሶ ላይ ሳይሞት ንብረት ጠየቀች ትላለች። እመብርሃን እኔ ንብረት አይደለም ላስብ እኔ አሁንም ሁሉን ነገር ወስደውት እሱ የሚመልሱልኝ ከሆነ እኔ ምንም ነገር ሰጣለሁ ከልጄ ውጪ። እኔ ንብረት ምንም አይደለም ምንም ማለት ሲጀመርም ንብረትም የለንም። ያን ያክል እንደዛ የሚያቆራራ ነገር ነው የቤት ዕቃ ነው በቃ። እና ለፋዘር ሁሉ ደውላ ቤት ከራያለው ቀይን ይዤ ወጥቼ እያለች ነው ታሞ ማለት ነው። ምን አይነት ህሊና ነው እንደዛ የምትይው? በቃ ያላልኩትን ነገር ብዙ ነገር ተባለ። እኔም እሺ በቃ እንደዚህ ገብታችሁ ከመጣችሁ ብዬ ቤተሰብ በቃ ተሰበሰበ ማለት ነው። ማታ ላይ መጡ፣ ሽማግሌ መጣ፣ ጓደኞቹ የሚመለከታቸው ታሞም ሆስፒታል እያለ የሚያግዘኝ ጓደኛው አለ በጣም አስተዋይ አመሰግነዋለሁ በጣም እና መጡ። እነሱ ባሉበት ተመካከርን እና ሁሉም የወሰነው በጥቅሉ 40 ይውጣ፣ እቺ ልጅ ልብሷን የምትቀይረውን ሄዳ ታምጣ፣ ከ40 በኋላ እንነጋገራለን ተብሎ ተወሰነ። ገብቶሻል? ከዛ ምን አሉ የዛኔ ወይ መታ ትኑር ነው እዚህ ቤት ካልኖረች ግን ሁሉም ባይዘው ያድሟል። አሁን ማንም ከኔ ጋር የቆመ የለም ማንም ከእህቶቹ ውጪ። እህቶቹም ስልሽ እስካሁንም ድረስ ያላየሁት ክፋት ላያቸው ላይ እኔ ላይ ያልተነሱብኝ 2 እህቶች አሉት። ሁሉም በጅምላ መጨፍጨፍ አልፈልግም ለኔ ተከራከሩልኝ አሉ። ሌሎቹ በምን አምነው ምን ብላቸው እንደሆነ አላቅም። ሁሉም ባንድ ነው የቆሙ ሁሉም ማለት ነው። በቃ እኔ እንደገደልኩት ነገር ነው ሁሉ የተደረገው። ግን ዋጋ መክፈሌን እግዚአብሔር ያያል። እና ምን አሉ እዚህ ግቢ ካልኖርሽ ከኛ ምንም አይነት እርዳታ እንዳትጠብቂ፣ እዚህ ግቢ መኖር ግዴታ ነው። ገብቶሻል? ከዛ ውጪ ኮንዶሚኒየም ጭራሽ አታስቢው። በነገው ዕለት ቀን እንድወጣ አላይ ካልሽ ግን የራስሽ ጉዳይ ትወድቂያለሽ ግን ነው ማስፈራሪያው። እኔ ምን አልኳቸው እዚህ ግቢ አንደኛ ቅድም በነገርኩሽ ምክንያት እሱ በህይወት እያለ ማልተስማማንም ሞቶ አንስማማ። ሁለተኛ ቤቱ የኛ ትውስታ ነው። ያንዳንዱ ነገር እሱን ያስታውሰኛል። ህመም ነው ለኔ። ቤተሰቦቹም የሱ ትውስታ ናቸው። ሶስተኛ ነገር ጠንክሬ ልቆም አልችልም። ገባሽ? ነቆራ አለ በፊትም አሁን ለቅሶ ላይ እንኳን ተቃጥለ ሞትክ ብሎ ነበር ሲያለቅሱ የነበረው። ገብቶሻል? እና እንዴት ነው የሚሆነው? ከባድ ነው ለኔ ደግሞ ለልጄ ደግሞ መኖር አለብኝ። እኔ አስፈልገዋለሁ። እኔ ሳስፈልገው ደግሞ እኔ ሰላም የሚጠበቅበት ቦታ መኖር አለብኝ። ስለዚህ ምን ወሰንኩኝ? እዚሁ ሰፈር ሳርቃችሁ ልከራይ፣ እዚህኛው ቤት ምኖርበትን ቤቱን አከራዩልኝና ክራዩን ስጡኝ። ልጁን ስራ ሰሰራ እናንተ ላይ ጥየው ልሂድ። በቃ ይሄ ሰላማዊ ነው ለኔ። እዛም ቤት እኔ ልግባ አላልኩ። አይሆንም አሉ። እሺ አልኩኝ። ከዛ ከ40 በኋላ ልንነጋገር ተስማምተን አደረን። በጠዋት ተነስተው ነይ ቤት እንሂድ ልብስሽን ታወጫለሽ አሉኝ። እሺ አልኩኝ።
ሄድኩኝ አብሬያቸው አጎቱ አለ ምናምን ቤት ተከፈተ ገባን ቤቱን ሳይ በቃ አልቻልኩም አለቀስኩኝ ፎቶአችን አለ ምናምን የማይመለስ መስሎኝ አልነበረም የወጣሁት እና ይከፋሻል በቃ አታልቅሺ በቃ በቂ ነው ምናምን ነገር አሉኝ 7ኛው ቀን ነው ይሄ ማለት ነው ከዛ ንብረት ቆጠራ ተጀመረ ይሄ ያብዬ ነው ይሄ እንትና ነው ይሄ ምናምን አሉ ማለት ነው ከዛ በቃ እቃሽን አውጪ ይኸውልሽ ትሰሚኛለሽ 40 80 ማንልም ጎረቤት ቆማ እየሰማች ነው 80 ማንልም በቶሎ በ3 ቀን ውስጥ ቤት ፈልገሽ እንድትወጪ ቤቱ ይከራያል እዳ አለባት ሴቲቷ እዳዋን ትከፍላለች ተከራይቷል እሺ መብራሃንን 5 ሳንቲም የለኝም ገኒ እሺ አልኳቸው ከዛ ምን እንደመከረኛ አላቅም ደግሞ የሊብሬ የህቱ መኪና ይዟል አላልኩሽ ክፋት ባስብ ሊብሬውን አልሰጣት ሊብሬ ስጭኝ አለችኝ እነሱ አቀደው ጨርሰዋል ነው ያልገባኝም ያስቀመጠበትን አላቅም ፈልጌ የገመትኩበት ቦታ አገኘው ሰጣኋት እና ያንን እንትን ስል ሰነድ ምን ይዝበት ነገር አውጥቻለሁ ከዛ ውስጥ ግን የራሴን ትምህርት ማስረጃ ምን መክሮኝ እንደሆነ አላቅም ይዤው ወጣሁ የዛኑ ቀን ማለት ነው ከዛ መጣሁኝ እዚህ ቤት አገኘሁኝ ከዛ ለጓደኞቹ ስነግራቸው ብር በቃ ችግር የለውም እኛ 3 ወር እንከፍላለን አሉ ከፈሉልኝ 3 ወር ቤቱም ተገኘ ሰፊ ቤት አገኘሁ ምናምን እዛው ሰፈር ኦኬ እኔ ቃሌን አላጠፍኩም ከነሱ አጠገብ መሆኔን ነው ያሰብኩት ይራራሉ ቢያንስ ብዬ ማለት ከዛ በኋላ መጩ ደግሞ ምንድነው 12ቱ እሁድ አለ 12ቱ ሳይወጣ ነውር ነው እንዴት ቤት አግኝቻለሁ ላለው ጸጥ አልኩኝ ከዛ 12ቱ ቀን ምንም እንዳልተፈጠረ ሄጂ እቤት ስራ ሳግዟልኩኝ ልጁን ይዤ ከዛ በማግስቱ ሰኞ ዕለት ደውዬ ለቤቱ ባለቤት ለሚመለከታት ማለት ነው ቤት አግኝቻለሁኝ አሁን እቃው ማውጣት እንችላለን አልኳቸው አውጪ ብለውኛል ይኸውልሽ እሺ ግን ቁልፉን አባቱ ይዞት የለም ፊልድ ወጥቷል ሲጀመር ጡረታ ወጥቶ ቤት ነው ያለው ማለት ስራ አቁሟል አሉኝ ማለት ነው ፋዘር ጋር ነበርኩ ፋዘር ገባው በቃ አይ ነገር እየጠነሰሱ ነው አለ እሺ እና እርስ በርስ ሲንጫጩ ነው ይሰማል ከዛ እሺ አልኳቸው ምንም አላልኩ ደግሞ ያኔ ቤት ይዘውኝ ሄዱ አላልኩሽም ፈጣሪ ምን ነግሮኝ እንደሆነ አላቅም ታውቆኛል የሆነ ነገር እንደሚፈጠርና መፈልገውን ሰነድ ይዤ ነው ወጣሁት ከዛ በማግስቱ እንትን ስል ተደወለልኝ ስልክ ከኮንዶሚኒየም ጎረቤት ቤት እኮ መተው ቃ እየጫኑ ነው አለች አንቺ ነሽ እንዴ እቃ እኮ እየወጣ ነው ከናንተ ቤት ምንድነው እንዳልኩሽ እኛ ስንገባም በንጹህ ልባችን ነው የገባነው ሄደን የተፈራረምን ማለት ስንት ሰው እንደሚኖር ማምን ይፈራረማል ኮሚቴ ጋር ነው እኛ አልተፈራረምንም በሷ ነው እሷ የቤቱን ባለቤትነቷን ተጠቅማ የኔን እቃ ያጋዙ ነው ምን ሰራበትን ኮምፒውተር ነሽ ፕሪንተር ነሽ የራሴን ኮምፒውተር የራሴን እቁብ ገብቼ የገዛሁት ኮምፒውተር አለ ሞኒተሩን ወሰዱብኝ ተይ የተቀመጠ ያክስቱ ብር አደራ ነበር ውጪ ያለች አክስቱ የምታስቀምጠው ሰብረው እንትን ይሄ ካዝና ማለት መብራሃንን ሰልፊ ስቲክ የተሰበረ አልቀራቸው ፎቶ አልበም ያንን ያወጣውትን ሰነድ ብርብር አድርገው ወስደዋል ኮንዶሚኒየም የሚቆጥበው ነበር የሱ ነገሮች እንዳል ምን ልበልሽ ግን ብዙ ነገር ወስደዋልና እየተመላለሱ ሊያገዙ ነው ቅዳቸው ገባሽ የቻሉትን ይዘው ሊወጡ ነው ደረስኩባቸው ፖሊስ መጣሁኝ ሰው ሁሉም አሁን አንድ ላይ ቆመዋል ብዬሻለሁ አባቱ መጥፎ ሰው አይደለም ግን አቋም የለው በቃ እሷንም ስለሚፈራት ማለት ወደዛም ወደዚህ ብቻዬን ስኮን እነሱ እኔ ኩቺዬ ነው ምኖረው በጣም ከባድ እኮ ናቸው ምናምን ይልሻል ልክ እነሱ ግን አንቺ ልጅነት ነው የሚያጠቃት ምናምን ይሉሻል ይሄ መጥፎ ናት እኮ አይሉኝም ልጅነት ነው የሚያጠቃት ኦኬ እሺ ልጅ ከሆንኩኝ እነሱ እንደወላጅ ደግሞ ማሰብ አለባቸው አይደል እንዴ እውነት አይጋጭም ሁለቱ ነገር እንጂ እንዲህ ናት መጥፎ ናት የሚሉሽ ምንም አይነት እንትን አላሉኝ ሽማግሌም ሲቀመጥ ማለት ልጅነት ነው የሚሉት እና ፖሊስ ዘው ይቅርታ ተባብለሽ በማግስቱ ነገር ነው የሚቆምሩብሽ አዎ ከዛ መኪና እየነዳ ይወጣ ነው ቆምኩኝ መኪናው ጋር ንዳብኝ ላይ ያልኩት የልጄ ማሳደጊያ ነው አትሄድም ይዘው አልኩት ፕሪንተር ማሽን ነው ምንድነው መሰራው ከዛ በኋላ ገባሽ ማሰብ አለባቸው ለልጁ ከዛ ይሄ ሲጀመር ያንቺ አይደለም የሱ ነው የሱ ሆነ የማንም ልጁ ነው ልዳው ላይ ያልኩት እየሰጨው ሙሉ ኮንዶሚኒየም ህዝብ መጣ ሲስተር በዚህ ጋር ወጣለች ፖሊስ ይዛ ልትመጣ ፖሊስ ይዛ መጣች ከዛ ፖሊሶቹ መጡ እቃው በሙሉ ይመለስና የሚስትነቷን እንትን አሳውጃ ሙሉ ነገር የሚገባው ለሷ ነው እናንተ ምንም የሚመለከታችሁ ነገር የለም ሙሉ ኮንዶሚኒየም ህዝብ ወረደ ያቁኛል ልጅን ፀሐይ ሳሞቅ ምናምን ምን አይነት ቤተሰብ ነው አይን በላቸው ማለት አንዳንዴ ለሰው ክፋት ስታስቢ ቆም ብለሽ ማሰብ አለብሽ በቆፈርሽው ልክ አንቺ ልትወድቂበት ትችያለሽ ያንን ጉድጓድ
እነሱ ወደቁበት ተዋረዱበት ሰው ሁሉ ከኔ ጋር ቆመ ህፃን አዋቂ ሳቲ ማለት ከዛ እኔ ቢሮ ይዘው ሄዱ ፋዘርም ነበር የኔ ምናምን ንብረት አይደለም ያገናኘን ንብረት አያለያየንም ህሊናቸው ያውቃል እነሱ እንዳልሆነ ሲጀመር አክስቱ ናት የገዛችለት አቃለሁ ሁሉን ማለት እነሱ የሚያስቡት ከኔ ሚስጥር የሚያረግ ነገሮችን ይመስላቸው ይሆን አላቅም ግን ሁሉን ነገር አቃለሁ ገብቶሻል ብርም ቤት እንደተቀመጠ ማቃል መሰላቸው ደብተር አለ ያክስቱና እንድሰጪኝ በላይ ነበር እንደ ነገ ሊዘርፉኝ እንደ ዛሬ የ12ቱ ቀን ገብቶሻል የ12ቱ ቀን እንኳን ሲሄድ እኔ እኮ አሞሽ ተኝተሽ ወይ ሆስፒታል ነሽ ወይ ጸበል ነሽ ብዬ ነበር ደህና ነሽ እንዴ አለችኝ እናቱ እና እዛ ቢሮ ይዘው ሄዱ ማለት ነው ቢሮ ይዘውን ሲሄዱ እኔ ምን ወሰንኩኝ ህሊናቸውን ሽጠው የኛ ነው ብለዋል አይደል ይሰዱ ቀለበት ነሽ ምንሽ የለኝም እኔ ስልክም የለኝም ገብቶሻል ወስደዋል በቃ ከመለሳችሁልኝ መልሱ እግዚአብሔርን ከፈራችሁ ካለዛም ወሰዱት እሱንም ቀብር ያለው እኔ በቃ ሰው የኔ ይገባኛል ካለ አሁን ይሄ እቃ ያንቺ እንደሆነ ያውቁ የኔ ነው ካልኩ ኦኬ በቃሽ ወሰዱ ከቀረኝ ንቃ ግን አሁን ጭኝ ይወጣለሁ አሁንም አጭኝም ነገ ከነገ ወዲያ እሱንም ሊወስዱ ማለት አሁን ጭኝ ይወጣው ሲጀመር ገና ለፋዘር ሚያኔ ስደውል እዳ አለባቸው ያቺ ዶሮ ሸጠለት ዶሮ ሽጧል ብዬሻለሁ ታሞ ያለ ይሄን ዶሮ ክፈይ ነው የሚለው ሁሌ ንግግሩ ለካ ያቺን እዳ ቃሽጣ ልትከፍል ነው እናቱ ያሰበች እዳ አለባቸው የምን እቃ ነው ቃል የምትለው እቃው ተሽጦ እዳ ነው የሚከፈለው ብለዋለች አባቴንም እና ቀይነን ያው ንጂ የሞጣው ብዬ ይወጣው እንዳለ ሰብስቦ ወጣ የቀረውን የወሰዱትንማ ወሰዱ ተውኩላቸው በቃ ይወሰዱ እነሱ እስቲ ይበልጽጉበት ችግር የለው እግዚአብሔርን ከምን በላይ አምነዋለሁ የዛን ቀን ማታ ስብሰባ ላይ ምን እንዳልኳቸው ታውቂያለሽ ልጃችሁ ነው ማለት የልጅ ልጅ ማለት አምሳሉ አይደለም ባይመስለው በቃ እኔ እንኳን ክፉ ሴት ብሆን በነገርሽ ላይ እኔን ይቆጨኝ ለልጁ መልካም አድርገው አይደለም እንኳን አይደለም አውጥተው ሊጥሉ ቀርቶ እርዱኝ የልጃችሁ ልጅ ነው ያስኩት አይ ካላችሁኝ ግን ትላንትና ያሳለፈኝ እግዚአብሔር ነገን ያሻግረኛል 05 ሳንቲም አካውንት ውስጥ የለም ይሄን ሰው ግን እንዳልኩሽ ቤት ኪራይ ተከፈለልኝ ዛ ወጣውኝ መቀቀይን ጭኜ መኖር ጀመርኩኝ እዛው ሰፈር ኦኬ አክስቱ በመሃል ጸጸተኝ እንቅልፍ መተኛ ታቃተኝ ምናም ብላ ይቅርታ ጠየቀችኝ ጓደኞቿን ይዛ መጣ ገባሽ ሞኝ ነኝ እኔ ማለት ምንድነው ማስበው እኔ ለሱ የነበራት መልካምነት ነው ኦኬ ልክድሽ አልፈልግም መታደል ቢኖር ማላረጋውን ማረግ አልፈልግም በቃ ከጸጸታሽ ኦኬሽ አከብርሻለሁ እወድሻለሁ እንደ እናቴ ሁሉ ብዬ ነበር መጣራት እናቴ ነው ማለት በጣም ነው መወዳት በጣም በቃ እንደ ልጇ አምነኛ ቤት ውስጥም በቃ ፍግት ብዬ ነው መሰራው ለሷ ማለት ውለታ ሳይሆን በቃ እንደ እናት ነው መቀበላት እና ግን ተጫወተችብኝ ከሁሉም በላይ የሚገርምሽ እቤት መጣች ቤቴን አየች ያንዳንዱ መረጃ ለካዛ ሄደች ትነግራለች ሲያዩኝ አልወደኩም ሲያዩኝ የጠበቁትን ነገር አልሆኑ ምክንያቱም እነሱ የጠበቁት ያለኝን ነገር ሁሉ ሲነጥቁኝ አቅቶኝ ልጁን ሰጥቻቸው እንደመጣፋ ነው የታሰበው ያ ደግሞ አልሆነም በእግዚአብሔር እርዳታ ደና ቤት እየኖርኩኝ ነው ሲመጡም ገባሽ ልጄ ሞቶ አለቀሰች በጣም ስትመጣ ልጄ ሞቶ እንደዚህ ምናምን ነገር አለች ከዛ እየተከታተለች ምናምን እንትን ማለት እና እኔን ማጥቃት ጀመሩ ደግሞ በሌላ መንገድ በምን ቲክቶክ አካውንት አለኝ ኦኬ 3 አመት እና 4 አመት የፈጋውበት የራሴ የግሌ ከሱ ጋር ማብረን የምንሰራበት ነው በኔ ቻናል ሆኖ ማለት ነው እሱ ደግሞ የራሱ አለው የስራ የክት ሀበሻ ፋሽን በጣም ታዋቂ ነው በዚህ አጋጣሚ ተመልካቾች የክት ሀበሻ ፋሽን ተዘርፏል በሱ እንዳታዙ ስልኩንም ከዚህ ስር እናስቀምጥላችኋለን በ0910 02 43 36 እንዲሁም በ0954 38 54 16 ላይ እንዳትደውሉ መታደልንም ሆነ የክት ሀበሻ ፋሽን ማግኘት አትችሉ ተዘርፏል ማለት ፈልጋለሁ እና እንደዛ አደረጉኝና ያንን ቻናል ማለት የክት ሀበሻ ቻናል አለው ዩቲዩብም አለው እንትንም ቲክቶክም እና አክስቱ ስትመጣ ነግሬያታለሁ ስጪኝ ስልኩን እንኳን መስጠት ባቺ ከውስጡ መፈልጋቸው እንደዚህ ገጾች አሉ ነግሬያታለሁ በግልጽ አግዢ እና ሃርድ ዲስክ አለ ብዙ ቪዲዮ የያዘ ማለት ነው ከሁሉም ከወሰዱት እኔ እንደውም እሱ ይጸጽተኛል ለምን ብዙ ቪዲዮዎች አሉን ስንዝናና ምን ስንልና ያ ለልጅ ማሳየው ነገር ከወሰዱት ንብረት ይልቅ ትውስታይ ነው እኔ ያስጨነቀኝ መልሽልኝ ታውቂያለሽ እሷ ቤት ነው ታውቂያለሽ አልኳት እኔ ምንም አላውቅም ሲጀመር ኮምፒውተሩንም አታገኙም ከዚህ በኋላ ሸጠውታል እንዲያርገውታል ምናምን አለች በህግ ብሄድ ከነ መጉላላቴ ይከፍላሉ በህግ አይደል ግን ህሊና ከህግ ይበልጣል እኔ
ዛሬን ነው እንጂ ነገ ልጁ ሲያድግ ይሰማቸዋል። ለኔ ያኔ ማሸነፍ ነው ማስቀመጥ ተገቢ ነው። እኔ እንደው አሁን የሁሉ ታሪክ ከነገርሽኝ ውስጥ በጣም የገረመኝ ብዙ ቦታ አለ የሚስትና የባል ቤተሰብ ጸብ አለ፣ ብዙ ቦታ ደግሞ የሚስትና የባል ቤተሰብ ፍቅር አለ። የሚገርመኝ እናትና የልጅ ያህል የሚከባበርና የሚዋደድም እናውቃለን፣ በደንብ እናውቃለን። ያው እንደ ቃል ኪዳን ሆኖ ግን አብዛኛው ግን እዚህ አይነት ጸብ አለና እኔ ገርመኛል ለምን እንደዚህ ሊሆን እንደሚችል አይገባኝም። እና ምን አደረጉኝ? አካውንቴን የሱን ስልክ ወስደዋል አላልኩሽም? በሱ ስልክ የኔን አካውንት ልክ የልጅ ልደት ቀን አክስቱ መታ አይታ ልደት እያከበር ማለት እንደማከብረለት አወቀች። አልተሰበርኩም፣ ገብተሻል? ጠንከሬ ቆሜያለሁ። ጀስት እኔ መስበር አለባቸው። የልጅ ልደት ቀን ጠብቀው ደለቱብኝ ሙሉ ቪዲዮውን ከሲስተም ላይ እመብርሃንን። ከዛ አካውንቴንም ቀያየሩት ምናምን በቃ ወሰዱት፣ ሰረቁኝ። አንዳንዴ ሰዎች ምንም ላታረጊ ትፈልጊና በጣም ይገፉሻል፣ በጣም ይገፉሻል። እሺ ብዬ ያኔ ውሳኔ ወሰንኩኝ። ሰፈር ለቀኩኝ፣ ቲክቶክ ላይ ወጣሁ በዜሮ ፎሎወር በአዲስ ሲም እግዚአብሔር በሚያውቀው ማለት ነው። ሰሚነሽ ሄጃለሁ በዚህ መሀል ልክ እንደዛ ሲያደርጉኝ ወዲያው የልጅ ልደት እንዳለፈ ሰሚነሽ ሄጄ አልቅሼ ነግሬያት አንቺ ሞገሱኝና ታስነሽኛለሽ አውቃለሁ አልኳት። መጣሁኝ ቲክቶክ ላይ የሆነብኝን ነገር ያየሽውን ተናገርኩ። አሁን 55000 ሰው ተከታይ አለኝ። በስንት ጊዜ ሆነ? 2 ወር 3 ወር። በጣም ይገርም። የወሰዱብኝስ 4000 ፎሎወር። አንዳንድ ሰዎች በጣም ሲነጥቁሽ በጣም ይሰጥሻል። አንቺ ከእግዚአብሔር ጋር ተጣበቂ መስሏል። የሚሰብሩኝ መሰላቸው፣ በጣም ቀና አረጉኝ። ዛሬ አንቺ ጋር ለመቅረብ የነሱ መግፋት ነው። ታብጃታለሽ አለች አክስቲዮ። በሱም ወጥቼ ቪዲዮ ሰራው ህዝብ ማወቅ ስላለበት። ምን ወሰንኩኝ? ምን አስወሰኑኝ መሰልሽ? ገፍተው እንዳልኩሽ ነው ቤተሰብ የለኝም። ብሞት ምሞተው በእነሱ ምክንያት ነው አይደለም። ብሞት ከጸጉሬ ላይ አንድ ቅንጣት ብትነሳ እነሱ ናቸው። ምን ይጠላት የለኝም፣ ምክንያት እነሱ ናቸው። ግን ልጄ ብሞትበት እነሱ ወስደው እንዳያሳድጉት መንግስት ወስዶ እንዲያሳድግልኝ አልኩኝ። ከዛ በኋላ ባለው የኢትዮጵያ ህዝብ ምላሽ ደግሞ ህዝብ ጥሩ አቀባበል አደረገልኝ። ስለዚህ ልጄ የህዝብ ልጅ ነው። እኔ የሆነ ነገር ብሆን ህዝብ አለልኝ። ገብቶሻል? አልሆንም ግን ያን ነገር ሲያው እሷማ ሰው አላት ምናምን ብለው እንትን አሉ። ከዛ የስራውንም አካውንት ወስደውታል፣ የክታበሻ ፋሽኑ። ሌላ ደግሞ የሚደንቅሽን ነገር ልንገርሽ። የቴሌብር ላይ ብር ነበረው 32000 ብር። ያለ መረጃ ሰው መክሰስ ትክክል ነው ያላስብ። ይሄ እዛ ሄደው ዘረፉ ላልኩሽ ማስረጃ ይሁንሽ። ለእንትን የገባ እንትን እቃውን እንዲመልሱ በዝርዝር ተጽፎ ለፖሊስ ጣቢያው ለእንትኑም ገብቷል። ይሄ እንትን ማለት ነው። ይሄ ደግሞ ቴሌብር ላይ ብር ሰረቁ ስል ስም ማጥፋት እንዳይሆን ይሄው መረጃ ይወጣው ሪዛልት እንዲወጣ አድርገሽ ነው ጠይቀሽ? ጠይቄ በፍርድ ቤት። ይሄ የቴሌብር ነው እና ከቴሌብሩ ላይ እስቲ ትራንስፈር አደረጉ ያለችውን 32000 ብር ያለምንም ርህራሄ ማለት ነው ታውቁላቸው። ግን መረጃ ነገ ልጄ ለምንድነው የአባቴን ቤተሰቦች ምናምን ቢለኝ ለሱ መልስ ይሆናል። ነገ በሞትበት ቪዲዮዎች አሉ ያያል። እና ምን አደረኩኝ? በቃ ጥያቸው ማላቆ ሰፈር ወጥቼ ተከራየሁኝ። ጓደኞቹ እግዚአብሔር ይስጣቸው አሰባስበው ለስራ መጀመሪያ የሚሆን የተወሰነ ብር ሰጡኝ። ግን ቤት ኪራይ ያለ ምናምን አለ እንትን ይልሻል። አይበቃም እንትን አይደል? እና እነሱን ትቻቸዋለሁና የደለቱብኝን ያንዳንዱ ቪዲዮ ጋለሪ ላይ ነበረኝ እግዚአብሔር ሲያገዘኝና ለልጄ ማሳየው ነገር አላጣም። ከዛም በላይ እኔ ዋናው ነገር እጄ ላይ ያለ ልጄ እነሱ ፎቶ ነው ያላቸው፣ እኔ ልጅ አለኝ። ገብተሻል? ተሸወዱ እንጂ እነሱ ልጁን አጥብቀው ቢይዙት በመልካምነት ሰውን ትገዣለሽ ይችሉ ነበረ። ከዛም በኋላ ቄስ ሁሉ 40 ላይ ታዝበው በሬ ምናምን አርደው ነበር ያከበሩት 40ና 40 ላይ ሄጄ ከዛ በኋላ በቃ እኔም ተቀየርኩ። አልቅሼ ምናምን ወደ ቤቴን የመጣሁትና እናቱ ምንም እንዳልተፈጠረ ነይ እንጂ ቤት ተቋደሽ፣ ያው ለሰው ፊት ፍቅር እንደሆነ እንዲታይ ይፈልጋል። አልሄድም በቃ ከዚህ በኋላ በቃኝ አልኩኝ። እና ቄስ አይተው ያንን ነገር ሽምግልና ተቀምጠው ነበረ አናገሩኝ፣ ነገርኳቸው። ከነሱም ሳይድ ያለው ነገር ሰሙ። በቀጥታ ለልጅሽና ለአንቺ ህይወት ተጠንቀቂ ነው ያሉ። ይገርምሽ ማለት ነው ከባድ ሰው እንደሆኑ እነሱ እንኳን ታዝበዋል። ሲቀጥል ሌላ ደግሞ የሚገርም ነገር ልንገርሽ። ብድር ነበረብን ብዬሻለሁ። ብድር ቦታ ተጠራው እና ምንድነው አልከፍልም ብላ እኔ ለመርዳት ነው እንጂ እሱን ማለት ላግዘው ስለተቸገረ ልጅ ላግዘው ነው እንጂ
እሷ ብድር እንደሌለባት ዶሮን እንዳልገዛች ገባሽ ተቸግሮ ሲመጣ ለማገዝ ነው እህቶቹም ምክንያቱም ታሞ ያለ ከፈይዳ ሲላት አጠረቃቅመው እንትን ለማለት አስገብተው ነበር ደብዳቤ እየባሰበት እንደሄደ ሲያውቁ ተውት ምን ገንዘብ መክፈሉን ማለት ነው ብድሩ ኦኬ ከዛውን ሲሞት ብድሩን እኔ እኮ ለመርዳት ነው እሱን የምከፍለው ተረተሽኝ እዳኖሩብኝ አይደለም ነው ስለዚህ ዳዊሷና ሄድኩኛ ነገርኩኝ እውነቱ ማስረጃ አለኝ ሳን ግዴታዋ ነው ትከፍላለች ሲጀመር ዋስ እህቱ ናት ትከፍላለች ልጅ አለው እስከ ማለት ደርሷል መቀሌ የወለደው ልጅ አለ ባይዘው ይሄ የኔን ስም አይደለም የሚያጠለሽው የልጃቸውን ስም ነው የሚያጠለሹት ምስኪኑን ጨዋውን ልጅ ነው የሚያጠለሽው ስሙን የሚያጠለሹት አይደል እዳ ተቸግሯል ምናምን ውሸት እንደውም እኛ ቀበሌዎች ሲመጡ የኛን ዶሮዎች ነበር የምናሳይላት ትብብር እንደዛ ከተነሳ ምክንያቱም አንደኛ አክስቱ አሁን ብር ሰጣዋለች ባደራ እሱ ተጠቅሞ እንዳጠፋ እንዳይሰማሽ ገብቶሻል እዛ የሚባለው ሌላ ስለሆነ እኔ በባሌ ምንም ነገር ወቀሳ እንዲመጣ አልፈልግም እንዲወቅሱብኝም አልፈልግም የተቀመጠ ብር የወሰዱት የገዛ ቤተሰቦችሽ ናቸው ባሌ ያስቀመጠውን ብር ምክንያቱም ብር አላየንም ስላሉ ማለት እሱ ተጠቅሞ እንደጨረሰ ነው የሚታሰበው ያ ነገር እንዲስተካከል ከዛ ደግሞ እዛም ቦታ ሲሄድ እውነት አይደለም ኦሬዲ እኔ እንትን እንደማለን አረጋግጬ መጣሁኝ ኑሬ መኖር ጀመርኩኝ እና ከሞተማ አሁን 6ኛ ወር ገና ሊዝ ነው አው ይሄኛው ጥንቀት እንደዛ የታመመው 5 ወር ይሄ የመጣው ኦልሞስት 6 ወር ማለት ነው 6 ወር እኮ ገና ሙት አመትም አልወጣ በዚህ ደረጃው እንትን የሚል አይደለም ጀጅ አላረግም ምናልባት እነሱ ጋር እውነት ሊኖር ይችላል ኦር ደግሞ የምንለው ነገር አለ ሊሉ ይችላሉ ከሁለት ወገን ነገሮችን መስማት መልካም ነው ብዬ አስባለሁ ምናልኩሽ የብዙ ቦታ ችግር ነው ይሄ ነገር ግን ይሄኛው ትንሽ ከበደ ትንሽ እንትን አለብኝ ከፍ አለብኝ እና ምንም መናገር እንዳልችል ሆነ በርግጥ እኔ ምንም መናገር አልችልም ጉዳዩ ስለሌለው ግን እንደ ሰሚ እንደ ጋዜጠኛ እንደ ሚዲያ ባለቤት ግን ሁለት ወገን ሐሳብ መስማት ግድ ይለናልና ምናልባት የመታደል ቤተሰቦች የምትሉት ነገር ካላችሁ እናንተ ጋር እውነት አለ የምትሉ ካላችሁ ከኛም ወገን ስማችን ተነስቷል ልክ ነው ስማቸው ከተነሳ መጠየቅ መብት አላችሁ እኛንም እንደ ሚዲያ እንደ ሚዲያ መተውኛ ጋር ስማች ተነስቷል ልክ አይደለም የሚሉት ነገር ካለ ደግሞ መድረኩ ለሁሉም ሰው ክፍት ስለሆነ መታችሁ መድረኩ ሰጣችኋለሁ የምትሉት ነገር ካለ ብትሉ ደስ ይለኛል ነገሮች በሰላም ቢጠናቀቁ ምክንያቱም የተዋለደ ሰው አይለያይ የፈለገ ነገር ቢሆን ወደርሽም ጠላሽም የምታደል እህትና ወንድሞች እናትየው ማለት ነች እህት ወንድሞች ማክስት አጎት ናቸው ማንነቱ የልጅሽ አይዴንቲቲ ነው ያንቺን ቤተሰብ እንደዛ ማለት ነው ያናው የፈለገ ኃይል ቢኖርና የፈለገ እንደዚህ ፋይት ቢኖር ልጁ ከፍ ሲል ነፍስ ሲያቅ ፈልጎ ይሄዳል ወይ ፈልጎ ይሄዳል ወይ ፎር ጉድ አላያችሁ እንዲል ይችላል እኔ በተቻለ መጠን እኔ የምለው እነሱ መተው የሚሉት ነገር ካላቸው ደስ ይለኛል ለልጅሽ ግን አሁን ነፍስ እያወቀ ሲመጣ ምንም ባትዩ ደስ ይለኛል እንደ እናት አንቺ እንደ እናት ያለብሽ ኃላፊነት ተወጪ ይኸውልሽ ግዴታሽ እናትነትሽ እኔ ብዬ ማስብ ሁሉም ሰው ቁስል አለው ብዙ ሰው ቁስል አለው ሁሉም ሰው አይደለም ብዙ ሰው ቁስል አለው ይሄ ኢሞሽናል ነገር አቃልቁ ስለስ አቃለው ሀዘን ላይ ነሽ ተበደሽ ነገር አለ ሰምቻለሁ ልክ ነሽ ይሄ ኢሞሽን ከ2 አመት ከ3 አመት በኋላ አይቀጥልም አንቺ ውስጥ ሌላ ተወኛለሽ ሌላ ሴት ተወኛለሽ ልጅሽን መታይ ኃላፊነት የሚሰማ በጣም የሚገርምሽ 30 ቤት ምናምን ስገቢልም ዴት ያለሽ ወይ ምናምን ትንሽ ይሆንብሻል እኮ ትልቅ ነው አሁን ላይ ትልቅ ነው እንደ ኑሮሽ እንዳለሽበት ስታተስ እንደ እድሜሽ እንዳለፍሽው ነገር ትልቅ ሊሆን ይችላል ቆይቶ ለኔ አሁን ትንሽ ነው እያልኩሽ አላቀለልኩብሽ በጣም ትልቅ ነገር ነው ያወራሽ በጣም የሚገርም የሚሰቀጥ ነገር የሰማሁት ስትቆይ ግን እየቀለለሽ ይመጣል ብዬ ስለማስብ ልጅሽ ጋር እንዳታስቀምጪ አደራ ለልሽ እወዳለሁ ዋቴቨር ዋት አርገሽ አያትነቷንም አክስትነታቸውንም አጎትነታቸውንም እንዳሰርሽ ልጅ ከባድ ነው ይኸውልሽ 10 ቤት ሲደርስ ይከዳሻል ያው ልጅ ጋር እንደዚህ ሞተሽ እንደዚህ ሆነሽ አሳድገሽ አንቺ ውስጥ ያለ እውነት ቦታ ላይ ኖር ይችላል ልጅ ላይ ከእንትን ነው ከእውነት ነው መነግርሽ ከተግባር ነው መነግርሽ ከራሴም ኤክስፒሪየንስ ነው መነግርሽ ባላወሩ ገባሽ እዚህ ጋር ስሪ ልጅሽ ላይ ፖዚቲቭ ነገር ስሪ በቃ ግዴታሽ ኃላፊነትሽ እሱ ነገር ታገቢ ይሆናል ምንም እናገና 25 አመት ትንሽ ልጅ ነሽ ገና ምን አይተሽ ምንም ነፍሱን ይማርና ምንም ህይወት እንዳላየሽ ቁጥር እግዚአብሔር ግን ፍሬ ሰጥቶሻል ሰው ስለዚህ ከዚህ በኋላ የምትኖሪው ነገር ስለማይታወቅ ልጅሽ መርዘኛ እንዳይሆን እንዳታረጊው እሺ እንደ እናት ነው መነግርሽ እንደሆነ ታውቂያለሽ ግን እኔ እንዳልኩሽ ነው በቃ እኔ ክፉ ሆኜ እነሱ ጥሩ ቢሆኑ ጥሩ እኔ ጥሩ ነኝ መጥፎ ነኝ ያልኩ አይደለም ግን ቢያንስ ልጁን አይተው እንትን ማለት ይችሉ ነበር ግን
አክስትየው ስትነግረኝ ያኔ ይቅርታ መታ ስጠይቀኝ ልጁንም እንኳን ይዛብኝ እንዳትመጣ እንዳላየው ብላለች። እንዳትመጪ ለ12 ራሱ እኔን ገፍቼ ሄድኩት። ጀስት ልጄን የጠላ ደግሞ ከባድ ነው። አባቱ ደግሞ ልጁን በጣም ይወደው ነበር። አምሳያው ነው ምትኩ ነው። ገብቶሻል? ያ ነገር ያምሻል፣ እንደሰው በጣም ያምሻል። ልጁ የተራበ እዚህ ጋር ያለውን ነገር አጣው አይደለም አላቸው ንጥቅ ሲያደርጉሽ እኔ ሳይሆን ሜሮን ሳይሆን የምትራበው ልጁ ነው የሚራበው። ያን ነገር ማሰብ አለባቸው እንደሰው። ያ ነገር ደግሞ እኔ ለልጄ ምንም ምለው ነገር የለም ግን ልጄ ካላሰቡ ታይላቸው ነው። አንቺ ጠንክሪ። እኔ አሁን እምልሽ ይሄ ታሪክ ያው መረጃ ማምጥሻል እንግዲህ የት ድረስ ነው እውነት የሚለውን ነገር እነሱም ያወሩታል፣ አንቺም ታወሪኛለሽ። ከመጡ በኋላ ትመጪ ትችያለሽ። በነገራችን ለዚህ መድረክ ደስ ይለኛል። እኔ መተው ምላሽ ከሰጡ እኔም ብዙ ማወራቸው የተወኳቸው ነገሮች ስላሉ በደንብ እንነጋገራለን። ደስ ይለኛል። ግን ምንድነው ገንዬ አንደኛ ነው የመጣውበት ሐሳብ ስለነሱ ስም ለማንሳት ምናምን አይደለም። አንደኛ ሰዎች ከህይወቴ ወጣቶች አሁን በትንሽዬ ምክንያት ራሳቸውን ያጠፋሉ። እኔ የነገርኩሽን ብዙም ደግሞ ያልነገርኩሽ ነገሮች አሉና በቂ ነው ራሴን ለማጥፋት ምክንያት አድርጌ ከወሰድኩት። ግን እንትን አልልም። ገብቶሻል? ሰሞኑን እንደውም በጣም ዲፕሬሽን ውስጥ ገብቼ ቲክቶክ ላይ ሁሉ ፖስት አድርጌያለሁና ከሆነ በኋላ ለምን እንደዚህ አደረኩ ብያለሁ። ምልሽ ምንድነው እዚህ ጋር የመጣሁበት ምክንያት የስራ እድሎች እንዲፈጠሩልኝ ስለምፈልግ ሰዎች ከታሪኬ እንዲማሩ መስራት ስላለብኝ አሁን በሰጡኝ ጓደኞቹ በሰጡኝ ብር ምንድነው አትክልት ቤት ምናምን ልከፍት ነበረ። ማከፋፈል ማለት 80 ሺህ ብር ነበር 85 ሺህ ብር ከዛም በላይ ከእንትን የቤት ኪራይ ምናምን የከፈሉልኝ ሲደማመር ብዙ እንትን ብለውልኛል። ማለት ከሚችሉት በላይ አድርገዋል። እያሳነስኩ አይደለም። ላቋርጥሽና ጆን ዳንኤል ለምን ነበር ካንቺ ጋር የመጣው? ያገኘሁትኝ እኔ ነኝ ደውዬለት ነው። ጆን ዳንኤል እንዲያግዘኝ ስለምፈልግ ነው። ይሄን ፖይንቷ ወደዚህ ላመጣው ነው። እሺ ገብቶሻል? እና መስራት ፈልጋለሁ እና በዛ ብር የሆነ ሱቅ አግኝቼ ነበርና በአካባቢው ላይ ያለው ነገር አልተፈቀደም። ስቲል ሱቁ እንደታሸገ ነው ያለው ማለት ነው። የትኛው ሱቅ ልሰራበት የነበረው ይሄ ሽንኩርት ቲማቲም ምናምን መሸጥ ተከራይተሽ ነበር? ልሰራ አልተከራየውም። አይቼው ኦኬ እንትልን ብር ሰጥተውኛል ጓደኞቹ ማለት ነው። እና ጊዜ እንትኑ ያ ሱቅ ታሽጎ ነው ያለው። አሁንም መስራት አልተቻለም ሰፈሩ ላይና ምን አሰብኩኝ የተቀመጥ ማለት ቁጭ ስል ወተት አለ፣ ዳይፐር አለ፣ ወጪ አለ። ቤት ኪራይ ብቻ 10 ሺህ ብር ነው የምከፍለውና ያ ነገር ሲሆን ብሩም እየተመናመን አለቀ። ቶሎ ብዬ ወደ ንግድ ገባሁኝ። ድሬዳዋ እየሄድኩኝ እቃ ያመጣው መሸጥ። ቲክቶክ ላይ ብታይ እጥራ አለሁኝ በነገርሽ ላይ በጣም ማለት ነው። ለገና ጊዜ እንኳን የገና ዛፍ ይሄ ቤቱ ሳይቀር ሰርቼ መሸጥ ጀምሬ ነበር ልጄን ለማኖር። ገብቶሻል? መስራት አለብኝ። ማጠፋው ጊዜ የለም። ግን እንዳልኩሽ ተቀጥሬ ልስራ ካልኩኝ የቤት ኪራዩን ብቻ ነው ከቨር ሊያደርግልኝ የሚችለው። 2-3 ስራ ደግሞ ለመስራት እኔ ጉዳት ላይ ነኝ ያለሁት። አልችልም። ህመምም አለ ውስጥ የሚያመኝ ባለቤቴ ያለ ያውቃል። እየታከምኩኝ ነው ግን ህክምናው የረጅም ጊዜ ነው የሚወስድ ነው እና ስራ መስራት አለብኝ። ሰዎች ይሄንን አይተው ጥንካሬን አምነውበት ቢያግዙኝ ደስ ይለኛል እና መስራት መንቀሳቀስ ፈልጋለሁኝ። ማስታወቂያዎችም መተውልኝ ብሰራ ስልክ እንኳን ይሄንን በጣም ብዙ ጊዜ ነው ግን እያሰራሁት 5 ሺህ ብር እየከፈልኩ በጣም ብዙ ጊዜ ስክሪኑ ተሰብሮብኝ ማለት ነው። ቪዲዮ የምቀርጸው በዚህ ስልክ ነው። አሁን ቢወድቅ በቃ አይሰራም፣ ይበላሻል። እንትኑ ፌክ ነው ስክሪኑ ማለት ነው። እና ስልክም እንኳን ስልክ ቤት ያላቸው ሰዎች ማስታወቂያ ማሰረተው ቢሆን ሰፖርት ቢያደርጉኝ። ጆን ዳንኤልን የሚያገኘውት በዚህ ምክንያት ነውና አጋጣሚ የበዓል ጊዜ ስለነበረ በዓልን እንዳይከፋኝ በማሰብ ያንን ሰርፕራይዝ አደረገኝ ማለት ነው። ከዛ በኋላ ያለው ነገር እንነጋገራለን ብሎኛል። አልተገናኘንም። ያው እሱም ስራ ቢዚ አድርጎት ነው መሰለኝ። ነበር አንቺ ጋር? አይ ውጪ ነው የተገናኘ ነው። ኦኬ ብቻ ግን አግኝቶኛል። መልካም ልጅ ነው በጣም እና በቃ የምችለውን ነገር ሁሉ አደርጋለሁ ነው ያለኝ ማለት ነው። ይሄ አሁን ወጣት ነኝ ማለት ቁጭ ብዬ እየለመንኩ መኖር አልፈልግም። እንደዛም እንትን አይደለም። እኛም አናበርታታም ስለምን እንደዛም አይደለም ግን በቃ መስራት ግን ፈልጋለሁ። ሰው መንቀሳቀሻ ነገር ፈልጋለሁ። ሲቀጥል መንጃ ፍቃድም ደግሞ አለኝ። ራይድ አሁን ለመስራት መኪናዎች ምናምን ፈልጌ ነበር ግን ወይ የሆነ የምታስይዡ ንብረት ሊኖርሽ ይገባል ወይ ደግሞ የ4 ወር የ5 ወር የ6 ወር መክፈል ሊኖርብሻል። ያንን ለማድረግ አሁን ላይ አልችልም። መኪናም ያላቸው ሰዎች እኔም ማሰራት የሚፈልጉ መስራት ይችላሉ። አቅሜ እስከፈቀደው ድረስ ነፃ ገንዘብ መውሰድ አልፈልግም። መስራት ፈልጋለሁ፣ ሰራለሁ። ግጥምም ደግሞ ጎበዝ ነኝ። የግጥም ለሶስት አንብቢት እንደው ደስ ይለኛል። አጠራጠር ያለው የግጥም መጽሐፍ ማሳተም ፈልጋለሁ ወደፊት። በቃ ለሴቶች ጥሩ አሪያ መሆን ፈልጋለሁ። ይሄን ችግሬን ይዤ ስወጣ ገንዬ ብዙ ሰው ይደውልልኛል። ተመሳሳይ ችግር ውስጥ ያለ
የማይደፈር ነገር ነው አንዳንዴ የደፈርኩት ብዬ አስባለሁ። ግን ደስ ይለኛል ሰዎች አንቺ ማይቀነስብሽ ለነሱ መሰጫቸው ነገር ካለ ደስ ይላል። እና በቲክቶክም ያሰብኩት ፕሮጀክት አለ ለመስራት ማለት ነው። ግን እገዛ ያስፈልገዋል ያ ማለት ነው። እና ሰዎች ሀሳባቸውን እንዲተነፍሱ ፈልጋለሁ። ጭንቀታቸውን ግዴታ ከባል ቤተሰብ ጋር የተያዘ ነገር አይደለም። ይሄ ስልሽ ሰው በተለያየ ምክንያት ይከፋዋል። የሚያማክረው ሰው አጥቶ ራሱን ሰቅሎ ልታገኙ ትችላለሽ። ብዙ አለ። የዲፕሬሽን ነገሩ ይሄ ነው። እና ትልቅ ቦታ መድረስ ፈልጋለሁ። እንደምደርስም አምናለሁ። ለልጄ በቂ እናት መሆን ፈልጋለሁ ከምንም በላይ። በጣም ትልቅ ነገር ነው በቂ እናት ለመሆን። እሱ ነው ትልቁ ኃላፊነትሽ በመድር ላይ የመጣሽበት ትልቁ ነገር። ከዚህ በኋላ ያለሽ ኃላፊነት እናትነትሽ ነው። እናትነትሽን አጥብቂው። አንድ ቀን ምን ይታወቃል ይቅር ተባብላችሁ እኮ ትመለሱ ይሆናል እንደ ቤተሰብ። እኔ ይቅር የማይባል ነገር የለም። ይቅር የማይባል ታሪክ የለም። የተዋለደ ሰው እንዳልኩሽ አይለይም። በቃ ብዙ ነገር ብዙ ተዳርሶ ሰው ይቅር ይባባላል። እዛም ጋር ልንደርስ እንችላለን እግዚአብሔር ከረዳን ማለት ነውና በርቺ ጠንክሬ። እኛ ተመልካቾች ያግዙሻል ብዬ ተስፋ አደርጋለሁ። ችላ ይሉሽም ይሄን ታሪክ የሰሙ ሰዎች እንደ አይነት ታሪክ ያለን የምትሉ ሰዎች ካላችሁ በ0905 83 22 83 ደውላችሁ ተመዝገቡ። ስቶሪሽ ጋር የሚሄዱ 1-3 ግጥሞች። እሺ እዚህ ጋር መጥቻው እንደዚህ ሳወራ ለሰው ጥላቻን እያስተማርኩኝ አይደለም። ከጥላቻ ምንም አይገኝም ከፍቅር እንጂ ማለት ነው። ግን ምንድነው መሰለሽ እኔ ግዴታ እዚህ ጋር መቆም ስላለብኝ ሰዎች እንዲማሩ ስለምፈልግ ነው ከታሪኬና መክሰስም ችል ነበር። ብዙ የህግ አካላትም አውርተውኛል በቲክቶክ ማለት ነው። መክሰስ ትችያለሽ ምናምን ነው ህሊና ይበልጣል ብዬ ስለማምን ነው እዛ ደረጃ ያልደረስኩት። በቃ ህሊና ነው ከሳሻችን እና በዛ ምክንያት ነው እንጂ ጥላቻ ለመንዛት አይደለም። በጣም መልካም የሆኑ ቤተሰቦች አሉ። የኔን የእህቶቼን ቤተሰብ መጥቀስ ይቻላል። እንዲህ ስል ደግሞ የሱ የመታረል ቤተሰቦች ሁሉም መጥፎ ናቸው ማለት አይደለም። በጣም ማከብራቸው መወዳቸው ለኔ ክብር ያላቸው በጣም ብዙ ሰዎች አሉ። በጣም የሚቆጠሩ ናቸው መጥፎ ምላቸው ማለት ነው። በጅምላ መጨፍጨፍ እንደሆነ እውነት ነው ተገቢም አይደለም በዛ ደረጃ። እኛም አናበረታታም እሱን። እሺ እናመሰግናለን። ግጥም በርቺ ጠንክሪ። እሺ ግጥምሽን ልስማ። ይሄ ለፈጣሪ የጻፍኩት ግጥም ነው። በምን ስሜት እኔ እንጃ በቃ ሜሮንን እዚህ ውስጥ መታያት ይመስለኛል። እስቲ ልበልሽ እና የብዙ ሰዎችን እንትንም ይወክላል ብዬ አስባለሁ። የውልክ ፈጣሪ ይላል። ድክም ሲለኝ ነው የጻፍኩት። የውልክ ፈጣሪ የውልክ አምላኬ ያንተ መኖርና አምላክነትህን ያለ ማስረገጫ አስረግጬ አምናለሁ። ይችን ደካማዋን ፍጡርህን እርዳኝ ብዬም ጸልያለሁ። ግና ሲነሳብኝ አንዳንዴ ስበሳጭ የመንገዴን እንቅፍ የስኬቴን ልፋጭ ለመጥረግ አስቤ አልፌ ሞክሬ አልሆንልኝ ሲለኝ መንፈሴ ሰይጥኖ በኔው ላይ ሰልጥኖ ቅዱስ ሲያስመስለኝ አንተማ ፈጣሪ እኔ ንጽህቷን አታየኝም ብዬ አልጎመጉማለሁ ሰውነቴን ጥዬ። አንተ ግን ታያለህ ማየት አይታክትህ ለጦሩ ምላሴ ለሃጣኗ ነፍሴ ለፍቅር ነው እንጂ ለጥላቻ የሚሆን ምንም ቦታ የለህ። ግን ደግሞ አታቆምም መፈተን አትረሳም። እኔም ከውድቀቴ ዘውትር አልነሳም። መነሳቴ ቀርቶ ጥቂት ለመንፋቀቅ እንደምንም ስድህ እዛው መጨማለቅ። እርግጥ ነው አውቃለሁ በቃልህ አምናለሁ አንተ የምትፈትነው የምትወደውን ነው። ኢዮብ ትዕግስተኛው ዳዊት መዝሙረኛው ያ ያሬድ ዜመኛው ዓለምን የናቁት ለምሳሌ የበቁት እንደ ወርቅ እንደ ዕንቁ ፈትነሃቸው ነው። ጽናትና እምነትም ስላላቸውም ነው። ግን አምላክዬ የኔና የነሱ ለየቅል ነው ውሉም እነሱን አልተካም እኔም ቢወክሉም። ምክንያቱም የኔ ልብ በዚህ ዘመን ያለው ከበጎ ለመጥፎ የተቃረበ ነው። አልፎም እንኳን ተርፎ መጥፎውን በጥሩ አይችልም መተርጎም። ጥሩን በመጥፎ ሲተካው ግን ሲገርም። እርግጥ ነው አውቃለሁ በቃልህ አምናለሁ አንተ የምትፈትነው የምትወደውን ነው። የኔ ደግሞ ፍርሃት ወርቅ ልታደርገኝ ከመዳምነቴ ልታብረቀርቀኝ አንተ ስትታገል የመቻል አቅሜ አልቆ ተሟጦብኝ መኖር አንገሽግሾኝ መኖር አስጠልቶኝ መዳከሜን አውቆ ያ ሰይጣን ጠብቆ ብሎ ሲጠይቀኝ አምላክሽ ወይት አለ ሁሌ የሚፈትነኝ ህይወቴ የሚዋዥቅ ስለሚወደኝ ነው ብለሽ ትይኝለ ብሎ ያለኝን ቀን ካንተ ሊያራርቀን አምላክማ የለም። ቢኖርማ ኖሮ አንተ ስትጠይቀኝ ይመልሳል ብዬ ከኃጢአት እንዳልወድቅ ሰውነቴን ጥዬ ስትዘገይ የቀረህ እንዳይመስለኝና ኃጢአት እንዳላስብ ኃጢአት እንዳልሰራ ምልክትን ስጠኝ እባክህ ፈጣሪ ወደኔ ቶሎና። በቅጽበት አጥቼ ለአይኔ መጋጠም የማላምንህን ሰው ነፍስህን የሚሰማህ ነፍሴን አላወሰው። እናም ልጠይቅህ ከአምላክህ ቤት ስር ቁጭ ብለህ ስታይ በሆነው ሁኔታ በሰጠከው ኪዳን የቱ ታመነልህ የቱ ነው አስመሳይ? የጠበቅከው ሰው ነው ሳለህም ያልበጀ መድኃኒት ደብቆ ባይዞ ቃል የፈጀ
በተግባር እየሞትክ አይዞ ትድናለህ ብሎ የሚያጽናና በቃል አሞካሽቶ በቃል ያስታመመህ በተግባር ያልጸና ወይስ ሐኪም ያላመነ ጸበልን የፈራ ንስሐን የገፋት አታሎ አባብሎ ሞትህን ያመጣት ማን የሸወደህ ማንን ታዘብክ ይሆን ለስንት የታጨነው እንደዚህ ስንሆን የጠቀመህ ይሆን ህመምህን ሁሉ አብሮህ የታመመ ላንተ ስሜት ብሎ ያልተያዘውን ደዌ አብሮህ የታከመ በማን ተበሳጨህ በማንስ ነው ያዘንክ አንዴ ተነስቼ የሚል ማልጎምጎሚያ እልህን ያስያዘክ ማንን ታዘብክ ይሆን ለስንት የታጨነው እንደዚህ ስንሆን ያንተ መኖር ፍቆ ቁስ ከህይወት ልቆ አብረህን እንዳልኖርክ በትላንትናችን መጣጣም ሲያቅተው ዛሬ ላይ ለቅሷችን ምን ተሰምቶህ ይሆን ግን ደግሞ ጨቅላህን ወርውረን የተቀራመት ነው ብዙ ስላይደለ ደሃ መሆንህን ወደድከው አይደለ ብለሃል አይደለ የላቤን ደመወዝ የሚገባው ላይ ያገኝ ተመስገን አምላኬ ደሃ ያደረከኝ ብለሃል እኔማ ምን አልኩ መሰለህ አንዴ ብድግ ብሎ ከሰማይ በትዝብት የተቀየመንን ቶሎ በወቀሰንና በተኛ እላለው ምክንያቱም ያኔ አንተ ለኔ ይወዱኛል ያልከኝ አይወዱኝም ያልከኝ ባንድ ላይ ተስማምተው ክደው ስላየው አደራ ያልካቸው አደራህን ሰብረው የሚፈጽሙት ነውር ካንተ ተሰውረው የመሰላቸውን በልባቸው ሐሳብ ጣሪ የሌለ ነፍስም የማትሰማ ሁሉን እንደምታይ በመንፈስ ሆነ አንዴ ብድግ ብለህ ንገርልኝማ ብዬ ተመኘሁኝ ባልንጀራ ያልካቸው የዘመድም ዘመድ ሆነው ስላየሁኝ ዋው በጣም የሚገርም ግጥም ነው ወይ በጣም የሚገርም ነው ጎበዝ ነሽ እሺ እግዚአብሔር ካንቺ ጋር ይሁን ጠንካራ ሁኚ ለዲፕሬሽን እንትን አትስጩ ሞራ ፊልም መጽሐፍ አንብቢ አሁን እኔ ወጣሁበት ነው ማለት ይሄ በጣም ከባድ ነው ዲፕሬሽን እንደው ሰው ትንሽ ነው ብሎ ያስባል እንጂ እዚህ መተው ብዙ ያወሩኝ ሰዎች አሉ ስለ ዲፕሬሽን ላይ እንደነበርኩ ያወቁት እንኳን ሰዎች እንደዚህ ኢንተርቪው አድርጌ ስላወራኋቸው ነው ምን ላይ እንዳለው ራሴን ኖት ሲያራኩት ይሄም እነዚህ ፕሮግራሞችን መመልከት ለተመልካቾች በጣም ይጠቅማቸዋል ብዙ ነገር ይማራሉ ምን ሆኜ ነው ሲባል ያለበትን ደረጃ አንድ ሰው እንዲያውቅ ያደርገዋል ብዬ አስባለሁ በደንብ በንባብ ከሰዎች ጋር በመገናኘት ራስሽን ቢዚ በማድረግ አትውጪ ይልሻል አትስሪ አትውጪ ተኚ ተጨነቂ አልቅሺ ይወጠራል በጣም ብዙ ስሜት አለው ግን ከጥምቀት ጋር ተያይዞ ይመስለኛል ግን ከበዓሉ ጀምሮ በቃ ያዘኝ እና እንዳልኩሽ የስራዬም ነው ማለት ቋሚ ነገር ፈልጋለሁ እሱም ጭንቀት ስለሆነ ሁሌ ወጪ ይኖርብሽ የለ እና እንዴት ነው ማረገው በቃ ምንድነው ማረገው ላለሁኝ እና ጥምቀትን 6 አመት ከሱ ጋር ያሳለፍነው በልዩ ሁኔታና ያያም ነገር ነው እግዚአብሔር ደግሞ ያወጣኛል ነፍሱን አሳርፊያት እሺ እናንተ በቃ ዝም ብላችሁ ነፍሱን አሳርፉት ባይዞ እሱ ነፍስ ነው የሚጨነቀው የኡነት 5 ወር ነው አሰቃያችሁት በጣም 6 ወር ሙሉ በጣም ስፒክ ለሞተ ሰው ላለፈ ሰው በዚህ ደረጃ ፋይት ማድረግ ነፍሱን ማስጨነቅ ጭምር ነው ቢቻል ሙታሙቱን 6 ወር ማውጣት አይደል ለሱ የሚገባውን እግዚአብሔር የሚፈልግለትን እግዚአብሔር ወደ ገነት እንዲያስገባው አይደል መንገዱን መጥረግኛ የምድር ላይ ያለነው ሰዎች ግዴታ ነው እንደ ክርስቲያን እሱን መወጣት መልካም ነው ብያስብ በባልሽም ቤተሰቦችም ባንቺም በኩል ያንቺም ግዴታ ነው የነሱ ብቻ አይደለም ሙታመትም 40 80 ማውጣት የነሱ ብቻ አይደለም ያንቺም ኃላፊነት ቃል ኪዳንሽ ነው እስካለሽ ድረስ ለባለቤትሽ ያለሽን ፍቅር የምትገልጭለት ነዳያን በማብላት ነው ባለሽ አቅም እንደው 10ም 5ም ሰው ብታበይኮ አስበሽዋል እግዚአብሔር ይሄን ያህል በዛ መልክ ማድረግ ነው ተገቢ የሚሆነውና በተቻላችሁ መጠን ነፍሱን አታስጨንቁት ብዬ ነው ማለት እንፈልጋው ጠንክሪ በርቺ እንዳልኩሽ ቢዚ ለመሆን ሞክሪ ይሄ ፕሮግራም ተመልካቾች ደግሞ በደንብ ያወሩሻል ብዬ አስባለሁ ተመልካቾች እንግዲህ ሐሳባለን የምትሉ ካላችሁ ማማከር እንፈልጋለን ሰፖርት ማድረግ እንፈልጋለን የምትሉ ካላችሁ ደውላችሁ በደንብ አገኙት በአካልም ያገኛችሁ አውሯት አጠንክሯት ብዙ ፖዚቲቭ መንገዶች ይኖራሉ በህይወት ውስጥ አንድ ጨለማ መንገድ ብቻ አለ እሱን ከተከተልንማኛ በሬ ነው ዝም ብለን የምንሄድ ብዙ ኦፕሽኖች አሉ እግዚአብሔር የሰጠ ክፍት ነው ዓለም ክፍት ነች እኛን የምናጠባት ሶ ከቅርፊቱ ከእንቁላል ቅርፊቱ ወጥቶ ዓለምን ማየት መልካም ነው ብዙ አይን የሚገልጡ ነገሮች ስላሉ ማለት ነው ሰው ወድቆ ዜሮ ገብቶ ሞተ ተብሎ ይነሳል ዜሮ ገብቶ ዳየ ተብሎ ይነሳል ዜሮ ገብቶ ምንም ነገር የለም ተብሎ ይነሳል ዲፕሬሽን በጣም ታሙ ሰው ይነቃል ይነሳልና እግዚአብሔር ካንቺ ጋር እንዲሆን ጸልይልሻለሁ በርቺ ጠንክሪ ምንድነው የሚጨምረው ነገር እሺ ቅድም ባልሹ ላይ ነው እንዳልሹ ነፍሱን የምናሳርፈው ማንኛችንም ሰዎች እሱ የሚፈልገው ነገር በማድረግና ለነፍሱ ደግሞ የሚገባውን በማድረግ ነው ባቅሜ ያረኩ ነው ከምንም በላይ ደግሞ እኔ አብረን የምናቅዳቸው ነገሮች ህልሞቹን ለማሳካት እየሞከርኩኝ ነው ለምሳሌ በህይወት ያለ እሺ ጋር ሄዶ መማር ይፈልግ ነበር ሄጄ ተምሬያለሁ እሺ ስኮላር ሰጥቶኝ በዚህ አጋጣሚ አመሰግናለሁ አከብራለሁ
ዲዛይነር እንድማር በጣም ይፈልጋልና የክታ ሀበሻ ፋሽን ትልቅ እንትን እንዲሆን ይፈልጋልና እንዳልኩሽ በቃ እሱ የሚፈልገው ነገር ማድረግ ነው የምፈልገውና ለዛም ነው የምሞክረውና ዲዛይነር የሚያስተምረኝ ሰው ካለ በዚህ አጋጣሚ እድሉን ቢሰጠኝ ደስ ይለኛል። እና የወሰዱብኝን የክታ ሀበሻ ፋሽን ያው ሰው እንዳያዝ ብያለሁ። ያ ኦሬዲ አይሰራም። ከዛ በኋላ ግን እኔ በራሴ መገለጥ ፈልጋለሁ። የካምናት ብዬ የሚገርም የሀበሻ ልብስ ምሰራ ሴት መሆን ፈልጋለሁ። ለልጄም የአባቱን ሌጋሲ አስቀጥዬ ማሳየት ስለምፈልግ ማለት ነው። እና እንደዛ ማድረግ ፈልጋለሁ። አግዙኝ፣ አበረታቱኝ፣ ፎሎ አድርጉኝ። የካምናት እባላለሁ ቲክቶክ ላይ። በምችሉት ሁሉ አግዙኝ። ጥንካሬን ካመናችሁበት ልል ፈልጋለሁ። አመሰግናለሁ ገንዬ አንቺን ስለጋበሽ። ችግር የለም የእናት የካምናት የሚለውን የቲክቶክ አካውንቷን እንግዲህ ዲስክሪፕሽንና ኮሜንት ላይ አስቀምጥላችኋለሁ። እየገባችሁ ከዚህ ያለፈውንም ታሪኳን እዛ ላይ ታዩታላችሁ በደንብ። እንዳልኳችሁ በድጋሚ መግለጽ የምፈልገው የመታደል ቤተሰቦች ሀሳብ አለን ካላችሁ ፕሮግራም እንይዝና መታችሁ ቀርባችሁ የራሳችሁን ሀሳብ መግለጽ ትችላላችሁ። ከዛም ደግሞ በጋራ ልትመጡ ትችላላችሁ። ሰላም ለማስፈን የልቤ እውነት ፕሮግራም እንጥራለን እንደ ዩቲዩብ ቻናል ማለት ነው። በጎ ነገር መስራት መልካም ስለሆነ የደፈረሰውን ነገር ማጥራት ደስ ይላል በጣም። እግዚአብሔር ቢረዳም በዛ መልክ እንድንሄድ ፈልጋለሁ። በርቺ፣ ጠንክሪ። ተመልካቾቻችን እንዲህ አይነት ታሪክ አለን የምትሉ ካላችሁ ሌላም ታሪክ አለን የምትሉ ካላችሁ የ5 ደቂቃ ታሪካችሁን በ0905 83 22 83 ቴሌግራም፣ ዋትስአፕ፣ ኢሞና ቫይበር ላይ የ5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ላኩልን። አይተን ገምግመን እንጠራችኋለን። እንዲሁም በቀጥታ ስልክ ቁጥራችን ደውላችሁ እንደዚሁ መመዝገብ ትችላላችሁ። የዛሬ ፕሮግራም ይሄን ይመስል ነበር። የነበርነው አርቲስት ገነት ንጋቱ ዩቲዩብ ቻናል ላይ ነበር። የልቤ እውነት የተሰኘው በጣም ተወዳጅ ፕሮግራም ላይ ነበር አብረን የቆየ ነው። ፕሮግራም ከወዳችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። የዛሬን ጨርሻለሁ። ሰላም ለእናንተ።